ከሰው ፍርድ ነፃ ቢሆን ማንነት ታይቶ ቋንቋ ተሰምቶ ልብስ ታይቶ ከየት መጣ ተብለ የማትስተናገድበት በኮምፒውተር ውስጥ የሚያልቅ ለሰው ፍርድ ያልተተወ ሁሉ ነገር በኮምፒውተር በሲስተም በዳታ ነው የሚያልፈው። እኔ ገረመኝ እኮ ማለት ከዛ በቃ የኢትዮጵያን ሕዝብ አደነኩኝ። ለምን መርጣለህ፣ ትከፍላለህ፣ ትስተናገዳለህ። እስቲ አንድ ያገል ፍጹም አሁን የሚከራይ ቤት በጣም እየተወደደ ነው አዲስ አበባ ውስጥ። ኢትዮጵያ ውስጥ ቤት እየተወደደ የመጣው ኢትዮጵያ ውስጥ በጣም ምርጥ መንገዶች ስለተሰሩ ውሃ ፍጹም የማይጠፋባት ከተማ ስለሆነች መብራት ድብልቅልቅ ብሎ በቃ በጣም የማይጠፋባትና በርካሽ የሚገኝባት ከተማ ስለሆነች በአፍሪካ አንደኛ አገር ተብላ ኢትዮጵያ በእድገት ስለተሸለመች ስራ በጣም ስለሚገኝ ከተማዋ ላይ እና ቱሪዝም በጣም ተስፋፍቶ ከመላው ዓለም ሰው እየጎረፈ በየቀኑ ዶላር ስለሚገኝ ነው ቤት የተወደደው። አንድ በጣም ይበልጥ አካል አለ። ደካማ ጎን ጥሩ ጎን አለው። ዝም ብለህ ስለናቀው ስለሰደብከው ትደርስበታል? በፍጹም አደርስበትም። ጥሩ ጎን በጣም ጥሩ ጎን አሪፍ ጎን ካለው እሱ ላይ ለመድረስ ምንድነው ማድረግ ያለብህ? ደካማ ጎኑን ትተህ ጥሩ ጎኑ ላይ ፎከስ አድርገህ እንዴት አደገ እንዴት ትልቅ ሆነ ነው። አሜሪካ ላይ 3 ነገሮች በጣም አስደንቀውኝ ከገባው እስከምወጣ ድረስ ስገረም ቆይቼ ነው የወጣሁት። ምንድነው? አንደኛው ዛፍ ነው፣ ሁለተኛው መንገድ፣ ሶስተኛው በጣም ኢምፕረስ ያደረገኝ ልቤን ጉትት ያደረገው አመለካከቴን የቀየረው ከገባው እስከምወጣ ድረስ ጉሮሮዬ እስኪደርቅ ሰውን ሁሉ ሳደርቅበት የቆየሁት ጉዳይ ሲስተም ነው። አሜሪካ ማለት ለካ አገር አይደለችም። አሜሪካ ማለት ለካ ሲስተም ነች። ለምሳሌ አሜሪካ ሲስተም ነች ያልኩ ምንድነው? አንድ ደሃም ሁን ሀብታምም ሁን በሙስና ተሰቃይ። በሙስና ተሰቃይ ማለት የሆነች ትንሽ የጉዳይ ለማስፈጸም ሰው ማወቅ አይጠበቅብህም። ቋንቋ ባትችል ችግር የለም። እንዴት ማለት እኔ ያው 5 ስቴት ከባለቤቴ ጋር 8 ከተማ ብቻችንን ተንቀሳቅሰናል። ራሳችን ባቡር ተሳፍረን፣ ራሳችን አውሮፕላን ተሳፍረን፣ ራሳችን ኡበር ተሳፍረን ብቻችንን ስል ከእግዚአብሔር ጋር ማለት ነው። ራሳችን ሊፍት ተጠቅመን፣ ራሳችን ሆቴል ቡክ አድርገን፣ ራሳችን ምግብ በልተን፣ ምንፈልገውን ነገር ገዝተን፣ ኮሜዲ ሾው አይተን ሌላ ሰው ሳይኖር ማንም መንገድ የሚመራ ማለት በየከተማው የተንከባከቡን ሰዎች እነግርሃለሁ። ብቻችንን የሆንበት ነው ማለት በቃ አሜሪካ ሲስተም ነች። የሆነ ቦታ ሄደ የምትፈልገውን አገልግሎት ለማግኘት ቅድም እንዳልኩ ነው ማለት ከየትምና ማንም ሁን። ሲጀመር አሜሪካን የመሰለኝ አሜሪካዊ የሚባሉ እንደ ኢትዮጵያውያን ብዙ ዜጎች ያሏት ነው አይደለም። ከመላው ዓለም ተሰብስቦ የሚኖር ሰው ነው ለካ አሜሪካዊ ሆኖ አሜሪካን የሰራው ማለት። እነሱ ብልጥ ናቸው። ጂኒየሱን ከመላው ዓለም ወስደዋል። እነዛ ሰዎች ናቸው አሜሪካ። ሰው በጣም የሚደንቅህ ነገር አንደኛ ሁሉ ነገር ቀላል ነው፣ ግልጽ ነው። ለሰው ፍርድ የተተወ ነገር የለም። በአንተ ህይወት ላይ ማለት ነው። የሆነ ሰውዬ የአይን ቀለም ስላላማረው ተጽዕኖ ማድረግ አይችልም። ገብቷል? ለምሳሌ ነገር ልበልህ፣ ትራፊክ ጥፋት አጥፍተህ ቢያስቆምክ ትራፊኩ ከሆነ ወሳኝ እጁ ላይ ትኬት አለ። ትራፊኩ ደግ እግዚአብሔርን የሚፈራ ለሰው የሚያዝን ህግንና ስርዓትን የሚከተል ጥሩ ሰው ከሆነ ጥፋት የሚያስቀጣ ከሆነ ወይ ይቀጣሃል፣ ወይ ደግሞ ሊምርህ የሚችለው ነገር ከሆነ ይምርሃል፣ ወይ ደግሞ ምናልባት ምግባረ ብልሹ ከሆነ ይደራደርሃል አይደለ? በሰፊው ዓለም አሜሪካ እንደዚህ አይነት ነገር የለም አባቴ። ትራፊክ የሚባል ነገር አታይም። ሁሉም ሰው ስርዓቱን ይዞ ነው የሚነዳው። መብራት የሚጥስ የለ፣ መስመር የሚደርብ የለ። ሊኖር ይችላል። ልክ ሲጥስ መብራት ምንም ያስቆመው ሰው የለም፣ ትራፊክ የለም። ጥሶ መብራቱን ቤቱ በሰላም ይገባል፣ ከልጆቹ ጋር ያድራል፣ ይበላል፣ ይጠጣል፣ ይኖራል። በ15ኛው ቀን በር ኳ ስከፍት የሆነ ፖስተኛ ፖስታ ሰጥቶ ይሄዳል። አለቀ። ቅጣትን ማለት ነው። በጣም ከባድ ቅጣት ቤት ይመጣል እንጂ እዛ ጋር አንተን አስቆሞ ከአንተ ጋር የሚደባደብ ሰጣ ገባ የሚገባ ሰው የለም። በምን ታወቀ? በካሜራ ነው። ካሜራ ብቻ አይደለም። እስናት ኦንሊ ካሜራ እኮ ካሜራ ብቻው ምንም አይሰራም። ካሜራ አለ፣ በጣም አደገኛ ዳታቤዝ አለ፣ አደገኛ ሲስተም አለ። እየነዳ ስትሄድ ታርጋ ፎቶ ያነሳል ካሜራው። ያቺን ታርጋ ለሚመለከተው ዳታቤዝ ያስተላልፋል። ዳታቤዙ ፕሮሰስ አድርጎ ሶሻል ሴኩሪቲ ነምበር የሚባል ነገር አለ መሰል ያወጣል። ጉልጉሎ ከነማንነት የት ስንት ልጆች እንዳሉ የት እንደምትኖር ቤት የት ነው። ከዛ በኋላ ለካውንቲህ ለአንተ ቀበሌ ያው ዳታው ይተላለፋል ማለት ነው። እቤት አንተ እኮ ድሬዳዋ ትራፊክ ጥሰህ አዲስ አበባ ቤት ይመጣልሃል ቢል ምን ማለት ነው?
ገብቶሃል አይደለ? ስለዚህ ለሰው ፍርድ የተተወ ነገር የለም። አንተ አሁን እኔ ትራፊኩ አውቆ ነው የቀጣኝ ምናምን ትላለህ እንዴ? ለሰው ፍርድ የተተወ የት አግኝቶህ? ከፈለክ ፍርድ ቤት ሄደህ የምትከራከረው ዳኛ ፊት። ሌላው ለምሳሌ አሁን የመንገድ ህግ አለ፣ መስመር አለ፣ 6-7 መስመር አለው። ጥግ ያለው መስመር ላይ ሲነግሩኝ 2 እና ከዛ በላይ ከሆንክ ነው መሄድ የምትችለው። ነፃ ነው ያ መስመር ብዙ ጊዜ 3 ሰው 4 ሰው ከሆንክ መሄድ ትችላለህ። አንድ ብቻ ከሆንክ መንዳት አትችልም። ከፈለክ ትችላለህ፣ ግን ትከፍላለህ። የምከፍለው ደግሞ ሄደ መንገድ ትራንስፖርት አይደለም የምከፍለው። መንገድ ላይ ቆመ እንደዚህ ካርድ ሰጥተህ ምናምን አይደለም። ኦልሬዲ አንተ መኪና ላይ የምትገጠም ኢዚ ፓስ የምትባል ነጭ የሆነች ነገር አለች። እዛ ላይ ከአካውንት ጋር የተያያዘ ነው። እንደ ራዳር ነገር አለ። የሆነ ነገር በቃ አይታወቅም እንደሆነ መንፈስ ነገር ነው። አንተ ብቻ በዛ ጋር ሰው የለም ብለህ ስትል ብርህን ያደርግልሃል ማለት ነው። ንግግር የለም። አዎ ምን ማለት ነው መሰለህ? አሁን ብቻህን ስትነዳ ይፈቀዳል። እንደ ሰዓቱ ደግሞ የሚገርመው ክፍያው ደግሞ እንደመሰለ የተጨናነቀ ሰዓት ከሆነ ውድ ነው ክፍያው። ነፃ ሰዓት ከሆነ 1 ብር ሊሆን ይችላል፣ 2 ብር ሊሆን ይችላል፣ 11 ብር ሊሆን ይችላል። ቤተሰብ ከጫንክ ግን በነፃ የምትሄደው ያቺ ነገር ከሌለችስ እንዴት ይቆርጣል አትለኝ? እንዴት ይቆርጣል? ኢዚ ፓስ የለም አይደለ? በ15 ቀኑ ቋቋቋ ቤት ይመጣልሃል ቢል 350 ዶላር ኃይለኛ ነው ቅጣቱ ከሌለ። ምንድን ነው ማለት መቼ ነው ፊገር አውት ያደረጉት እነዚህ ሰዎች ይሄን ነገር? ንግድ ፍቃድ ማውጣት ጉዳይ አይደለም አሜሪካ። ቤት ቁጭ ብለህ በስልክ ነው የምታወጣው፣ 30 ደቂቃ አይፈጅም። ግብር የምከፍለው ቤት ቁጭ ብለህ ነው። በቃ አለቀ። ወጪ ያዝልኝ በግምት እኔ ገረመኝ። አንተኛ ሀገር ሱቅ መጥቶ እኮ እንደዚህ ያያል። አንተ በአይኑ የሆነ ሰውዬ ያይና ይገምታል። አንተ የምትሸጠው 6000 ብር ነው በቀን 50,000 ብር ነው። ለምሳሌ ይሄ ሰውዬ ፍቅረኛውን ቀምተው ቢሆንስ ገማችሁ ምናልባት 5 ሚሊዮን ብር ነው የምትሸጠው። 5 ሚሊዮን ብር ነው የምትሸጠው። በቃ አለቀ እኮ። ለሰው ፍርድ የተተወ ነው። ገብቷል? እንደዚህ አይነት ነገር የለም። ሁሉ ነገር በኮምፒውተር በሲስተም በዳታ ነው የሚያልፈው። እኔ ገረመኝ እኮ ማለት ከዛ በቃ የኢትዮጵያን ሕዝብ አደነኩኝ። ለምን ኢትዮጵያውን 22 ጋር ስትሄድ ሁሉም ንግድ ቤት አሏል። መርካቶ ሁሉ ፒያዛ ሲስተም በሌለበት ሀገር ይሄ ሁሉ ሰው ነግዶ ካደረ ወጥቶ ከገባ ይሄ ታታሪ ሕዝብ ሲስተም ቢሰራለት አቤት እቺ ሀገር ትደርሳለች። ከሰው ፍርድ ነፃ ቢሆን ማንነት ታይቶ ቋንቋ ተሰምቶ ልብስ ታይቶ ከየት መጣ ተብለህ የማትስተናገድበት በኮምፒውተር ውስጥ የሚያልቅ ለሰው ፍርድ ያልተተወ አሜሪካ ጥቁርሙን ላቲን የፈለከው ሃይማኖት የፈለከው ቋንቋ ተናጋሪ የፈለከው ብሔር ተናጋሪ ሁን። ዛሬ ምን አሜሪካ የዛሬ 30 ዓመት ምን ተወዳድረህ ካሸነፍክ አለቃ ትሆናለህ፣ ትገዛለህ፣ ትሸጣለህ። ቤት መግዛትና መሸጥ ክፍለ ከተማው ነው ያውቁት የሚባል ነገር የለም። ክፍለ ከተማ የሚባል ደለለስ እንዴ ንግድ ካርታ ማለት ነው። ወላሂ ነው አንተ በቃ ይሄ ነው ካርታ ያለኝ የቤቴ ወረቀት የለውም ጭራሽ ሰውዬው ካርታ የሚባል ነገር ማለት ክፍለ ከተማ ተዘጋ ተከፈተ ሲስተም የለም እንዳለ ታሰሩ ተፈቱ የለም እንደዚህ አይነት ነገር ማለት እንዳለ ታሰሩ እኮ ነው ያገር እኮ እንዳለ ታሰሩ ትባል እና ይቆማል እንዳለ ታስረው ድርጅቱ ተዘግቷል። በቃ ክፍለ ከተማው እንዴ ምን ማለት ነው እንዴ ተቋሙ ማለት ለሰው ፍርድ የተተወ ነገር የለም። ቤት መግዛት መሸጥ ጉዳይ አይደለም። በቃ እስና ሁሉ ነገር ኦንላይን ታያለህ፣ ትመርጣለህ፣ ትከፍላለህ፣ ትስተናገዳለህ። እስቲ አንድ ያገል ፍጹም አሁን የሚከራይ ቤት በጣም እየተወደደ ነው አዲስ አበባ ውስጥ። ኢትዮጵያ ውስጥ ቤት እየተወደደ የመጣው ኢትዮጵያ ውስጥ በጣም ምርጥ መንገዶች ስለተሰሩ ውሃ ፍጹም የማይጠፋባት ከተማ ስለሆነች መብራት ድብልቅልቅ ብሎ በቃ በጣም የማይጠፋባትና በርካሽ የሚገኝባት ከተማ ስለሆነች በአፍሪካ አንደኛ አገር ተብላ ኢትዮጵያ በእድገት ስለተሸለመች ስራ በጣም ስለሚገኝ ከተማዋ ላይ እና ቱሪዝም በጣም ተስፋፍቶ ከመላው ዓለም ሰው እየጎረፈ በየቀኑ ዶላር ስለሚገኝ ነው ቤት የተወደደው ነው። አይ ምን ሆኖ ነው ቤት የተወደደው? እስኪ ንገረኝ። አሁን የዛሬ 5 ዓመት ቤት ነበር የሆነ ዋጋ ለምንድን ነው የጨመረው ቤት? ታውቃለህ ሪዝኑን? ማለት ከተማዋ መሰረተ ልማት ስላሟላች ነው ቤት የተወደደው አይደለም። ደላላ በቃ ጨምሯል ስላለ እኮ ምንም ሌላ ነገር እኮ የለም። ይቅርታ ማለት በጣም ስራቸውን አክብረው ለሰው ታማኝ ሆነው ለሰው የሚያስቡ ህሊና ያላቸው አልፈልግም ብለው ከመጨመላለቅ ብዙ ስራ ትተው በድህነት የሚኖሩ የተከበሩ ደላሎች አሉ። እነሱን እግዚአብሔር እድሜና ጤና ይስጣቸው፣ ዋጋቸውን በሰማይ ያገኙታል። ግን በየቀኑ ዝም ብለው በቃ ማለት ቁርጣቸውን እየቆረጡ ድራፍታቸውን እየጠጡ ዋጋ የሚያወጡ ሰዎች አሉ ለአንተ ቤት ማለት ነው። እንደዚህ ገባ እኮ አልሰማህም እንደ የሚሉ ሰዎች አሉ እንዴ። አከራዮች ውጭ ሀገር አሉ ብዙ አከራዮች ኢትዮጵያ ደውለው ሰምተሻል ሰምተሃል አምና ነው አይደል ቤቱ የተከራይ 20,000 አሁን እኛ ጋር እኮ 40,000 ገብቷል። ምንድነው እሱ ይውጣና ሌላ ሰው ይመጣል ማለት
እኔ እንደዚህ የምታረጉ ሰዎች ግን እቺ የእንቁራሪቷ ታሪክ ታውቃለህ? እዛ ሰፈር እሳት ይነዳልና እንቁራሪቷ ውስጥ ነች ትዘፍናለች ማለት ነው። ሌሎቹ ይላሉ ምንድነው የምትጮት? አትጮህ እንዴ እዛ ሰፈሯ ቤት ተቃጠለ እና ታዲያ ምን አገባችሁ? እዛ ሰፈር ያለውን ውሃ ሲያልቅ እኮ ከዚህ ነው የሚቀዱት አሏት። ከዛ እውነትም መጡና በባሊ አፍሰው ወስደው ጨመሯት ማለት ነው።